ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን። በየአረብ ሀገራት ላይ ያላችሁ እህት ወንድሞቼ እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጉን አይርሱ። እርስ በርስ ሰብስክራይብ እየተደራረግን እንደግ፣ አንድከም፣ አንታክት፣ ጉዞ ወደፊት ውዶቼ። በተረፈ ያው እንደተለመደው በአዲስ ቪዲዮ መጥቻለሁ። በየአረብ ሀገራት ላይ ላለን እህቶቼ ነው ይሄ መልእክቴ። ይህ ኮኮናት ቫቲካ ይሄን ቅባት ማለት ነው። ኮኮናት ሄር ኦይል ይላል ከታች ግን። ስለዚህ ቅባቶችን የምታውቁ ካላችሁ ይሄ ቅባት አብዛኛውን ጊዜ እኔ ያለሁበት አካባቢ ባህሬን እንዳለ ይሄ ቅባት ወሯል። እንደወረድሽ ነው ማለት ይቻላል። ማዳሞች ደግሞ የሆነ ርካሽ ነገር ገዝተው ነው አብዛኛውን ጊዜ ለሰራተኞች የሚያመጡት እና እኔም ከኢትዮጵያ ስመጣ ፀጉሬ አይበጣጠስም ነበር። መጥፎ የሚባል ፀጉርም አልነበረኝም። እዚህ ከመጣው በኋላ ምን ብዬ ልንገራችሁ? ፀጉሬ በጣም መርገፍ ጀመረ። በጣም ይረግፋል። ፀሐዩ ይሁን ሙቀት ይሁን ጭንቀት ይሁን እነ ማዳም ጩኸቱን አይ ዶንት ኖ ምን እንደሆነ አላውቅም። ፀጉሬ በጣም መበጣጠስ ጀምሮ ነበረ። ይሄን ቅባት ብቻ አደራችሁን ይሄን ቅባት እንዳትቀቡ። ይሄ በጣም ለፀጉር መጥፎ ነው። ማለት ቫቲካ ኦይል ተብሎ ብዙ አይነት ቫቲካ ኦይሎች አሉ። ለፀጉራችን የሚስማሙ ማለት ነው። ተስማሚ ቫቲካ ኦይሎች አሉ። ግን ይሄም ቫቲካ ይላል። ግን በቃ ምን ብዬ ይሄ ምን አይነት ቫቲካ እንደሆነ አላውቅም። በጣም መጥፎ ነው። መጥፎ ቅባት ነው የምር። እኔ ይሄን ቅባት ተቀብቶ ተስማምቶኛል የሚል ካለ እቀጣለሁ። እና እህቶቼ እችን ቅባት የምትጠቀሙ ካላችሁ የምር አቁሙ፣ አትጠቀሙ። ማለት መጀመሪያም ፀጉራችን የዚህ አረብ ሀገር ፀሐዩም ምኑም ሙቀቱም ያለንበት ሁኔታም ተደማምሮ ፀጉራችን እንዲረግፍ እያደረገ ሳለ ይሄ ደግሞ እንደገና ቅባት ካልመረጥን ፀጉራችን ትሪት ካላደረግን ማዳሞቻችን ደግሞ ዝም ብሎ የሚሰጡትን ቅባት የምንቀባ ከሆነ ለፀጉራችን አደጋ ነው ማለት ነው። ቢቻላችሁ እናንተ ፀጉር የማይስማማውን ቅባት አትቀቡ። እነሱ ቢገዙ እንኳን ያው አረብ ጊፍትም ሆነ የሆነ ነገር ከተሰጠ አመሰግናለሁ ብሎ መውሰድ ነው። ይሄ አይስማማኝም ይሄ ምንድነው ምናምን ሲባል አይወዱም አረቦቹ ማለት ነው። ለዛ ያው ቴንኪው ብለን ወስደን የማንጠቀመውን ነገር
ጋርቤጅ ጥለን ለራሳችን በራሳችን ብር በላባችን በምናገኘው ቢያንስ ለፀጉራችን የሚሆን አናጣም መቼም። እና ፀጉራችን ላይ ኢንቨስት እናድርግ እስቲ እንደው ሌላው ቢቀር እንኳን እኔ ከዚህ በፊት ሌላ ቪዲዮ የሰራሁት አለ የቫታና ኦይል ማለት ነው። ቫታና ኦይል ከመጠቀሜ በፊት ይህን ቅባት ነበረ የኔ ሴትዮ ገዝታ ያመጣችልኝ። በነገራችን ላይ ይሄ ሁለተኛ ሙሉ ነው፣ ይሄ አልተነካም። አሁን የመጀመሪያውን አንድ ገዛችልኝ። ያው እንግዲህ ባለማወቅ እየተቀባው ነው የጨረስኩት። ግን በጣም ነበር የሚረግፈው፣ በጣም ነበር የሚነቃቀለው ፀጉሬ። ከስር ከስሩ እየተመዘዘ ነው የሚወጣው። ገና እንደው ሳላበጥር እንዲህ ሳልነካ እየተመዘዘ ነው የሚወጣው። ለራሴ እየጨውኩኝ ምን እያልኩኝ አለቃ። ምናልባት እስቲ ከቅባቱም ሊሆን ይችላል ይሄ ፀሐዩም ሙቀቱም ምናምን ብቻ እንደዚህ ፀጉር እንዲረግፍ ያደርጋል እንዴ ብዬ እንትን አልኩኝ። ይሄ ይቀመጥ ብዬ አሁን እናንተን ለማሳየት ነው እንጂ አልጠቀመውም። የምጥለው ነው። ይሄን ቅባት አልጠቀመውም ማለት ጥሩ ቅባት አይደለም። ኮኮናት ኦይል ይላል እንጂ ዝም ብሎ ነው ኮኮናት ኦይል ያለው፣ ከውስጡ ሌላ ነው። የምር ከፍቼ ባሳያችሁ የሆነ የተጋገረ ነገር ያለው ቅባት ነው። በቃ ምን አለፋችሁ በቀላሉ ይሄ መጥፎ ቅባት ነው ለማለት ያክል ነው። ቢቻላችሁ አሁን እግዚአብሔር ይመስገን ሱፐር ማርኬት ላይ ሞልቷል። ለፀጉራችሁ ጎግልም አድርጋችሁ ቤት ስር ደግሞ ማዳሞቻችሁ ምንም ማይሉ አይነት ነገር ከሆነ ምን ጫን አለ አይደለ? ጫን የማይሉት አይነት ነገር ማዳም ቤት ካላችሁ የፀጉር ትሪትመንት ገዝታችሁም ሆነ ሰርታችሁ ቤት ስር ቅባቶች አሁን እንግዲህ የወይራ ዘይት የምናምን ተብሎ ቤት ስር ይዘጋጃል አይደለ? እሱም በራሳችሁ ቤት ውስጥ አዘጋጅታችሁ መጠቀም የምትችሉ ልጆች ተጠቀሙ። ለፀጉራችሁ ከመታጠባችሁ በፊት እንትን በሉና ተጠቀሙና እዩት። ቫታና ኦይልም በተጨማሪ አሪፍ ነው። ግን ይሄኛውን ቅባት እንዳትጠቀሙት አደራችሁን። ቢያንስ ትንሽ ለውጥ እንኳን ካቆማችሁ ቅባቱን ይሄን ቅባት ካቆማችሁ ተጠቅማችሁ እንኳን ለማየት ያክል ተጠቅማችሁ ያኛውን ሌላ ቅባት ደግሞ ብትጠቀሙ ለውጡን ታያላችሁ። ይሄ ምን ያክል ፀጉርን እንደሚጎዳ፣ ምን ያክል ከፀጉራችን ላይ እንደሚረግፍ በቃ። ስለዚህ በተቻለን አቅም ቅባትም ቀይረን ለፀጉራችን ትሪትመንት አለ። አሁን ሁሉም ጋር እያስተዋወቁ ነው። በየቲክቶኩ በተለያዩ ሶሻል ሚዲያ ላይ የፀጉር ትሪትመንት እያስተዋወቁ ነው፣ እያሳዩ ነው። ከዛ እኛ ቼክ አድርገን ለእኛ የሚመቸንን አይነት ወይም ደግሞ ሰው ተጠቅሞት አሪፍ ነው የሚል አይነት ነገር ካለ አይተን ነው እንጂ ዝም ብለን በደፈናው እንትን ማድረግ አይደለም፣ ኦርደር ማድረግ አይደለም። ግራ ቀኝ አጥንተን ነው መሆን ያለበት። ቅባት ስትገዙ አደራችሁን ጠንቀቅ ብላችሁ ግዙ። የኛውን ቫቲካ ኮኮናት ኦይል ይላል። ምንም ኮኮናት አይደለም፣ ከውስጥ ያለው ሌላ ነው የምር። እና ቅባት ስትገዙ ጠንቀቅ በሉ። ይሄም የኔ የሴትዮ ስጦታ ነው። ግን ያው ፀጉሬን እየበጣጠሰው ስለሆነ ትቼዋለሁ፣ አልጠቀመውም። ፀጉር የሚጎዳ ከሆነ የሚጎዳ ነገር ደግሞ ምን ያደርጋል? ቴንኪው ተብሎ ይወሰዳል። ከዛ ወደሚቀመጠው ወይም
ለሚያስተላልፈው አካል እናስተላልፋለን። በተረፈ ውዶቼ እስቲ ሰብስክራይብ አድርጉኝ። ምንድነው አይከፈል። ላይክ አድርጉኝ። ሰብስክራይብ ደግሞ ምንድነው በጣም እየተነሳብኝ በአንድ ቀን 50 ሰብስክራይብ ምናምን ተስፋ የሚያስቆርጥ ነው። ግን ተስፋ እንቁረጥ ብለን ስለተነሳን ነው እንጂ ነገሩ ተስፋ እስከማስቆረጥ እየደረሰ ነው ውዶቼ። ቪዲዮውን አይታችሁ ጨርሳችሁ ኮመንት አድርጉ። ቴንኪው፣ ወዳችኋለሁ። መልካም ጊዜ